እንግዲህ ኦሮሞ ባለስልጣን ጠብሳ መኪናውን ጭምር እሳቸው እንደገዙላት እሷ ቤት ገብተው ሲጀመር እሱን እኔ ባለቤት ለኔና ላንቺ መፋታት ዋነኛዋ ፊንገር ሾው ነች። በነገራችን ላይ አቤል እኔ ጋር የደረሱት ነገር የሰማሁት ነገር በረሮ ሸረሪት ቅማል ቋን ቅጫም የሚገኝ ከሆነ ጥሩ ማጥፊያ ያለ ድብና አብዛኛው ቤት በረሮ አለ እንዴ ቁጭ ውረዱ ፊንገር ሾው ይመችሽ። በረሮቹም በጣም የቤትሽ ቡርቴ ምከሯት። ቡርቴ ቤቱን አጽቂ በደንብ በረሮ አለበት። ቤቱን በደንብ በጣም የገረመኝ ነገር እርስ በርሳችን በቃ ደህንነቱ ነው እንጀራችን ሁሉ ደህንነቱ ነው ይላል። ለዛውም ሰው እየቀጠር በነገራችን ላይ ባልኩት መሰረት ከዚህ በኋላ በየ15 ቀኑ የ500 ብር ካርድ ሽልማት አላችሁ ማለት ነው። በተለይ ቪፒኤን እያበራችሁ እየተጠቀማችሁ ሊላላችሁ ሀገር ውስጥ ማለት ነው። የ500 ብር ካርድ ወይንም በጥሬው ትራንስፈር አደርጋለሁ። ቀኑ ሲደርስ ስልክ ቁጥሬን አስቀምጣለሁ። ቴሌግራም ላይ ሀይ ትሉኛላችሁ። ያሸነፈ ሰው ማለት ነው። ከሀገር ውጭ ላላችሁ ልጆች ደግሞ ለቤተሰቦቻችሁ ልካለሁ ማለት ነው። ካርዱንም ሆነ ብሩንም እንዴት ነው አሸናፊ የምትሆኑት? በ15 ቀን ውስጥ ባለው ባዛች 15 ቀን ውስጥ ባለው ቀናት ውስጥ ብዙ ጊዜ ኮሜንት ያደረገ ብዙ ጊዜ የተሳተፈ በኮሜንት ነው የምቆጥረው። በአንድ ቪዲዮ ብቻ ሳይሆን በ15 ቀን ውስጥ ብዙ ኮሜንት ላይ ለተሳተፈ ሰው ለቻናሪ ፋሚሊ ሊሆነ ሰው ቆጥሬ አሸናፊ ለሆነ ሰው ልካለው ማለት ነው። እምወዳችሁ ስላነሰ ይቅርታ እንዳቅሜ ብዬ ነው። ወደ ቪዲዮቹ እንሂድ ማለት ነው። ቢልዲንጓ ላይ ቦርጫም ሰውዬ ኤቭሪዴ የሚመላለሱ እንግዲህ ኦሮሞ ባለስልጣን ጠብሳ መኪናውን ጭምር እሳቸው እንደገዙላት እሷ ቤት ገብተው ሲጀመር እሱን እኔ እንትኗ ነው ምንም እኔ ሮማቸው ነው የምለቀው። ባለስልጣን ናቸው ተይ ተብሎ በመንግስት ካልተከለከልኩ አጠያይቄ ፎቶአቸውን ብርቱካንና ሙዝ ይዘው እንደዚህ ሲገቡ ፎቶአቸው ደርሶኛል። ቤታዩ እለቀዋለሁ። ሲጀመር እነግራታለሁኝ የእሷ የምትኖርበት ቢልዲንጓ ላይ ማለት ነው የስልክ እንትን አለ። 2 ስልክ ልትሸጡሉ ሄዳለች። ይሄን ያክል ተቸግራ ሰውን እንትን ትላለች። ሁሉን ነገር ከሀስከፈ ማን እንደሚገባ እንደሚወጣ እግዚአብሔር ሮሚ ፎቶ ካስፈልጋት አንስቼ ልክላታለሁ። ማን መኪናዋን እንደሚነዳ ማን መኪናዋን ስትወጣ ስትገባ ሁሉ ማምላክ ፎቶዋን ሁሉ ካስፈልገኝ ግን እኔ እግዚአብሔር ለሊት አካምቡልታኒ ጋሩማ ሲንጃላዳ የሚያስብሏትን ሰውዬ ዱቅ ነው አውጥቼ የማረጋቸው። ለምን አገር መግባት አይቀርም? ዱቅ ነው አርግጬ የምገላግልሽ። እንደ ድሮ ደግሞ በብርቱካንና ሙዝ ይዘው ነው ብቅ የሚሉት እንሳሳት እንዳለጥፋቸው አርፈሽ ካልተቀመጥሽ ተረሮሚ እግዚአብሔር ማታ አካምቡልታኒ ጋሩማ እያስባሏት ነው የሚያድሩት። የታባሽ ከሳቸው ጭምር ነው የምፎስትሽ። ልክስክስ ጋይስ እያልሽ ከሳቸው ጋር ስታወሪ አውጥቼ ለጥፌ ነው የምገላግልሽ። የፈለገ ለምን አይቀርም? ክብርሽን ካልጠበቅሽ ታባዱላ የማይተናነሱትን ሰውዬ ሮሚኔ የማይገባኝ ነገር ማለት ነው። ከዚህ በላይ እኮ በቃ የማይገባኝ ነገር የሷ ነገር ማለት በቃ ቅዝን ብላ እንትን ብላለች። ግን ለምንድን ነው ትታዝም ብላ የራሷን ህይወት ማትኖረው? ለምን የለም? እኔ ግን ለአባዱላ ሩብ ጉዳይ እሷ ቤት ወጣ ገባ የሚሉ የኦሮሞ ባለስልጣን ጠርታ ነው ተብዬ ደርሶኛል። እመቤቴን ሰው ነግሮኛል። ፎቶዋቸውን ቢልዲንጉ ላይ ሲገቡ ሲወጡ ብርቱካን ይዘው እንጂ ሲገቡ ልክልሻለሁ ብለውኛል። እጄ ላይ አረኛ ምን አገባን? ባለቤት ለኔና ላንቺ መፋታት ዋነኛዋ ፊንገር ሾው ነች። የፊንገር ሾው ምክር ሰምተሽ እንዳትበላሽ ብዬሻለሁ። እሷ ላይፏን እየፈነገረች ለውጣ የምትመክራችሁ ምክር ሴቶች እሷን አትቀበሉ፣ ገደል ነው የምትገቡት ብያችኋለሁ። በነገራችን ላይ አቤል እኔ ጋር የደረሱት ነገር የሰማሁት ነገር መጥቼ ባወራብህ የኢትዮጵያ ሕዝብ እንደዚህ አክቱቱ ብሎ ነው የሚተፋብህ። የምሬ ነው ምልክ በጣም ባለጌ በጣም ሚስትን እያሰቃየክ የኖርክ ልጅቷ እዚህ አዲስ አበባ ላይ ቤተሰብ ስለሌላት እንደ ልብህ የቀለድክባት የኖርክ የረገጥካት የተጫወትክባት ሲበዛም ደግሞ ከቤትክ እንደ ውሻ ጎትተ ያወጣሃት ከነ ልጆቿ አውጥተ የጣልካት ባል እንደሆንክ አውቃለሁ። ፊንገር ሾው ይመችሽ። በረሮቹም በጣም የቤትሽ በረሮ ጠብድለው ጠረጴዛ ላይ ሁሉ ስትበይ አብረውሽ ሊበሉ እየተጋፉሽ እንደሆነ ስሰማ እንደ ሴት
እንደ አዲስ አበባ ልጅ በጣም አፍሬያለሁ። አይኖ ልጅቷን ቲክቶክ አስተምረሻት ማማ እንደሚሰድብሽ ማማ ስላንቺ እንደሚያወራ ቲክቶክ ላይ ጥደሻት፣ ሁለታችሁም ቲክቶክ ላይ ተጥዳችሁ ስራው ሙሉ ረስተሹ በረሮ ካኒ ማጅን የቤታችሁ በረሮ ከኪችን አልፈው ተርፈው ዋናው ሳሎኑ ላይ ምግብ ስትበሉ ጠላታችሁ ጠረጴዛ ላይ ወርደው ያሳፍራችሁ አብረው ቁጭ ውረዱ ሂዱ እያልኩ ምግብ ከመብላት ከመዋረድ ይሰውራችሁ። ፍትህ ለሊያ በረሮ ምናምን የሚባል ነገር የሆነ ቪዲዮ ላይ አየሁ። እንኳን ኢትዮጵያ አሜሪካን ሀገር ኒውዮርክ ከአይጥ ጋር አይደል እንደሚኖረው እየተዋወቅን ተው እንጂ አሜሪካን ሀገር አይጥ ኒውዮርክ ኖርማል። አሜሪካን ሀገር አብዛኛው ቤት በረሮ አለ እንዴ። ልዕልቲም ጋር እኮ ሲሄድ አይተናል በረሮ። ምን ስናር ቢግ ዲል። ግን ታዋቂ ስትሆኑ አንዳንዴ ቤታችሁ ላይ አታቁም። በምን ይግባ በምን ይውጣ አታቁም። እንግዲህ ቤተሰብ ውስጥ የሚያስቀምጥ የለም እና ሁልጊዜ የሆነች ነገር ፈጥሮ ሀበሻን ለመጣል የሚደረገው ነገር ይደንቃል። ሀበሻን ለመጣል የሚሰራበት የሚሄድበት ርቀት። ሊያ በረሮ ቤቷ አስገባች እና ግባ እና ኑር ብላ አስቀምጣው ነበር። ቤት በረሮ ከቤት ጽዳት ጉድለት ነው። ፍቅሬ ታዲያ የቤቱ ጽዳት ሰራተኛ ቡርቴ ናት። እኔ አይደለሁም። እንግዲህ ቡርቴ ምከሯት። ቡርቴ ቤቱን አጽጊ በደንብ በረሮ አለበት። ቤቱን በደንብ አድርገሽ ወልዊ፣ በጉልበትሽ ተንበርክከሽ እሺ እያሉሽ ነው። በበረኪና ብር የላቸው አለች። እኮ እኔ የምቆላላብሽ እኔ ኢትዮጵያ ሆኜ ነው የምቆላላብሽ። ስወጣ ቢያንስ የሚይዘውን መኪና የምለብሰውን ልብስ የምሰፋውን ሂማኒ ራይቱ የሚያደንቅ ህዝብ ያለበት ሀገር ላይ ነው የምኖረው። እናትዬ እውነታው ያ ነው። ሪያሊቱ ይሄ ነው ማወቅ ያለብሽ። ሪያሊቱ ይሄ ነው። ቢመርሽም ቢጎመዝዝሽም ቢደብርሽም ስወጣ ሂማኗ ሲያምር ዋው ሽቷ፣ ሳልፍ ዋው ሽቷ፣ ልብስ ዋው ልብሷ፣ ዋው መኪኗ ተብዬ የምደነቅበት ሀገር ላይ ነው የምኖረው። እኔ ፍቅር ሀገሬ ላይ እኮ ነው ያለሁት። ስለዚህ መጎረር አለብኝ እንጂ በደንብ ነው እንጂ መጎረርብሽ። የቲክቶክ ነዋሪዎች በቤታችሁ በረሮ፣ ሸረሪት፣ ቅማል፣ ቋን፣ ቅጫም የሚገኝ ከሆነ ጥሩ ማጥፊያ ያለ ድብና አድርጎ የሚያጠፋ ክስም ያደርጋል። ተመልሶ ዳግም አይመጣም። የምትፈልጉ ካላችሁ አጥፊው በረሮ። እኔም ማስተዋወቅላችሁ እኔ ቤታየው በቲክቶክ የምገኘው ክስም የሚለውን መድኃኒት ነው ማስተዋወቅላችሁ። ክስም የሚለው መድኃኒት በቤታችሁ በረሮ፣ ሸረሪት፣ ቅማል፣ ቋን፣ ቅጫም የሚገኝ ከሆነ ክስም ቻችን የምትፈልጉ ካላችሁ በውስጥ በ90564673536 ሁላችሁም ደውላችሁ አሳውቁን። በረሮና ምናምን እናጠፋ ዝግጁ ነን። ይሄ ማህበረሰብ መሶብ ውስጥ ምጣድ ውስጥ የማይጠፋ በረሮ ካላችሁ ድብና አድርጎ ያጠፋላችኋል። ክስም